እንግዲህ ስለዚህ ማንኛውም ሰው እንደ አይነት ችግር በሚደርስበት ጊዜ መጀመሪያ ሙስሊሞች ካሉ ከጎንህ ለሙስሊሞች ነው ማሳወቅና መረጃ መስጠት ያለብህ ማለት ነው። ከለሉ ደግሞ ሌላ እምነት ተከታዮችም ቢሆን እምነት የሌለውም ሰው ቢሆን ሰው ነውና መልእክትህን ያው እንደሚያደርስልህ ነው ያን ትልካለህ። ግን ያ የተላከ ሰው ተአማኝነት ካጎደለና ተንኮል ከሰራ በዚህ መልክ ምርመራው ይካሄድና ሐቁ የበለጠ እንዲወጣ ይደረጋል ነው የሚለው። يوم يجمع الله الرسل ከዚህ ቀጥሎ አላህ Subhanahu Wa Ta'ala ስለ ቂያማ ቀንና ከዛ ቀጥሎ በህዝቦች ላይ ስለሚመጡ ሁኔታዎች ያስገነዝበናል። اذكروا ايها الناس يوم يجمع الله الرسل ይላል። ሰዎች ሆይ በዚህ በዱንያ ለጊዜያዊና ለግላዊ ጥቅም ብላችሁ ራሳችሁን አታጥፉ። በተለይ በምስክርነት በአዳላ ዙሪያ ሰዎች ለጊዜያዊ ጥቅም እያሉ ይጠፋሉ በየጊዜው። ያንን የሚያደርጉት የውመል ቂያማን የረሱ ሰዎች ናቸው። ብዙ ጊዜ አላህ ፊት ቀርቤ እመረመራለሁ እና አጋለጣለሁ የሚል ሰው ይሄን አያደርገውም። ስለዚህ እዝኩሩ የውመ يجمع الله الرسل አላህ ወደፊት አንድ ከባድና አደገኛ ቀን አለ። ያ ቀን የአላህ መልእክተኞች ሁሉ የሚሰባሰቡበት ትልቅ መድረክ ነው ማለት ነው። የዓለም ነብያት በሙሉ ተነስተው በዛ ቦታ በዛ መድረክ ላይ ይሰለፋሉ ማለት ነው። ህዝባቸው ጋር ሊፋረዱ አማም አላህ ፈየቁሉ ማذا اجبتم እና ረሱሎችን ሰብስቦ አላህ Subhanahu Wa Ta'ala እንግዲህ እናንተ የኔ መልእክተኞች ናችሁ፣ በተለያየ ዘመንና በተለያየ ሀገር በህዝቦች ላይ ፍቃዴን እንድታስተምሩና እንድትመሩ ወክሌ ልኪያችሁ ነበር። እነዛ የተላኩት የተወከለችሁለት ህዝቦች ምን ብለው ተቀበሏችሁ? ወደ ጌታ ፍቃድ ስትጠሯቸው እስላምን እንዲቀበሉ ስትጋብዟቸው ምን አይነት መልስ ሰጧችሁ ብዬ የምጠይቅበት አደገኛ ቀን አለ። እሱን ቀን ተገንዘቡ በላቸው ይላል። ማذا اجبتم ሙኻጠቦቹ ረሱሎች ናቸው። አዩሃ الرسل እናንተ መልእክተኞች ሆይ የኔን መልእክት ወደ ህዝብ እንድታደርሱ ልኪያችሁ ነበርና መልእክቱን ወስዳችሁ በመትነግሯቸው ጊዜ በህዝቦቻችሁ በኩል ምን አይነት ምላሽ አገኛችሁ? እና ሰልብይ ነው ኢጃቢ ያገኛችሁትን መልስ ሪፖርት ማድረግ ትችላላችሁ አሁን ማለቱ ነው። አምነውልናል፣ ተቀበለውናል፣ ተባብረውናል የሚል ከሆነም አልহামዱሊላህ ህዝቦችም ረሱሎችም ጥሩ ውጤት አገኙ ማለት ነው። አይ አልተቀበሉንም፣ ማስተባብለውናል፣ ተጋርለውናል የሚል ከመጣ ደግሞ ያ ወገን ተጠያቂ ይሆናል ማለት ነው። ስለዚህ መጀመሪያ የሚጠይቀው የጅምላ ጥያቄ ነው ማለት ነው ወደ ዝርዝር ተመግባቱ በፊት። እና እያንዳንዱ ረሱል ያው እንግዲህ ውጤቱ ወይም አስደሳች ወይም አስቀያሚ ነው የሚሆነውና ማذا اجبتم ምን አይነት መልስ ተሰጣችሁ በህዝቦች ተብሎ ይጠየቃሉ። ያኔ የአላህ ረሱሎች የጌታን ክብርና ግርማ ያቃሉና ሙአደብ የተሞላበት መልስ ይሰጣሉ። አጭር እጥር ምጥን ያለ መልስ ማለት ነው። قالوا لا علم لنا ይላሉ። እኛ ለዚህ ጥያቄ ወላንተ የሚመለስ ዕውቀት በቂ ዕውቀት የለንም፣ እኛ ማንንና ላንተን ነግርሃለን እናስረዳሃለን ማለታቸው ነው። لا علم لنا في جنب علمك ما انه الواسع عالم الغيب والشهاده በሆንክ ጌታ ፊት እኛ ደካማ ሰዎች እንዳውም ብዙ ሺህ አመታት ጊዜ ያለፈውን የምስክርነት ቃል አንስተን ነገሌ እንዲህ ብለዋል ነገሌ እንዲህ አርገዋል ብለን ለማብራራትና ለማስረዳት ዕውቀቱ የለንም፣ አንተ ታውቅ የለም ወይ ላንተ ማን ይነግርሃል ብለው መልስ ይሰጡታል ማለት ነው። ይሄ እንግዲህ አንደኛ አደባቸውን ያመለክታል። ምንም ቢጋበዙና ቢጠየቁ እናቃለን ብሎ በአላህ ፊት ቆሞ እንደሃሉ እንደሃደረጉ ተማለቱ አንተ ታቃለህ ማለቱ አቋራጭ መንገድ ነው ማለት ነው። እንደገና ደግሞ ህዝቦች ጋራ በህይወት እያሉ ሲፋለሙና ሲጨቃጨቁ መቆየታቸው አሰልችቷቸዋል። አሁን እነሱ ጋር መፋጠጥ ምን አገባን፣ ባለቤቱ ጋር ደርሰናል፣ በቃ አንተ እንደምታቃርጋቸው ብሎ መገላገል ማለት ነው በቀላሉ። لا علم لنا في جنب علمك አንተ ታውቃለህ ይሄን ጉዳይ ከዚህ ሁሉ ከኛ ተውላችንም የበለጠ በአንተ ዕውቀት አንፃር የኛ ዕውቀት ዝግባ የሚባል አይደለምና ዕውቀት የለንም ማለት ይሻላል አሉ። እና ለማስተባበል አይደለም ይሄን ማለታቸው። ኢነከ አንተ ዓላሙል ጉዩብ ዓሊሙል ገይብ ሳይሆን ዓላም ማለት እሱ ዓላም ማለት ሙባሊጉን ፊል ዒልም በዕውቀት በጣም የጠለቅና ሁሉን ነገር ያካተትክ ነህና እንዳንተ አይነት አዋቂ ውስጥ ፊት ለቆሞ እኔ ዕውቀት አለኝ ብሎ መናገር ራሱ አግባብ አይደለምና
አንተ ሁሉን ነገር በእውቀት ያካተትከው ጌታ እንደምታውቀው ታውቀዋለህ አንተ ራስህ ያየኸው ያወቅከውን ነገር ነው ያሉን ከዛ ውጭ ምንም ነገር የለም ብለው መልስ ይሰጣሉ ማለት ነው ጨዋ አጥር ያለች መልስ ማለት ነው ይሄ ጊዜ ለምን እንደዚህ ታደርጋላችሁ የምታውቁትን ተናገሩ አላላቸውም ተቀበላቸው ማለት ነው ይሄንን አደባቸውንና እንትኑን አድንቆ በመቀበል ከዚያ በኋላ ወደ ተናጠል ጥያቄ የተሻገረ መጀመሪያ በጅምላ ሁሉንም ሩስሎች ነው የጠየቀው ከዛ በኋላ ለናሙና ከመሐከላቸው አንዱን ገነጠለና ስለ ኢሳ ይጠይቃል ማለት ነው የተናጠል ጥያቄ የግድ መልስ መሰጠት ይኖርበታል إذ قال الله اذكر ان إذ قال الله በሚልበት ጊዜ አውሳላቸው ይላል ከዚህ ቀጥሎ የጅምላውን ጥያቄ ተተቀበለ በኋላ መልሱን ለሱ ተተውለት በኋላ ወደ ተናጠል ወደ ኢሳ በመምጣት ለኢሳ እንዲህ ይለዋል ያ ኢሳ ኢብነ መርየም አንተ የመርየም ልጅ ኢሳ ሆይ ይላል በዓለም ህዝብ መካከል اذكر نعمتي عليك መጀመሪያ አንተን ከመጠየቄ በፊት ብዙ የዋልኩልህ ውለታዎች አሉና እነዛን ውለታዎች ልታስታውስ ይገባሃል ብዙ ጸጋዎችን አጎናጽፈሃለሁ ይለዋል ወዓላ ዋሊደቲከ ባንተና በወላጅህ በመርየም ላይ የዋልኩት ውለታ አለ ለሌላ ሰው ያላደረኩት ያንተ አስታውሳለህ አይደለም ይላል اذ ايتك بروح القدس ላንተ ከዋልኩልህ ውለታ አንዳንዶቹን ለመጥቀስ ካስፈለገ ለምሳሌ በሩሑል ቁድስ ያበረታው መሆኑ ለማንም ያላደረኩት ልዩ ጸጋ ነው ሩሑል ቁድስ ማለት የጅብሪል የማዕረግ ስም ነው ሩሑል ቁድስ ይባላል እና አርሩል ሙጠሃር ንጹህ የሆነ ቅዱስ የቅዱሶች ሁሉ ቁንጮ የሆነ መልአክ ነው ጅብሪል የነብያት ሁሉ ኡስታዝ ነው የዓለም ነብያት በሙሉ ማለት ነው ስለዚህ የትልቅ ባለስልጣን ነው እንግዲህ በአላህ ዘንድ እሱን የሚተካ በዓለም ላይ የሌለ ማለት ነው ይሄንን ታላቅ መላእክት ቅዱስና ንጹህ የሆነ መላእክት ላንተ እንደ ተራዘበኛ አድርጌ አቁሜልሃለሁ ጥላት እንዳያጠቃህ ለማንም ነብይ አላደረኩም ሌላው ነብይ ወይም ተራ መላእክት ወይም ደግሞ ራስክን በራስ ተጠብቅ ነው ብሎ የሚተወው እንጂ የመላእክት ዘብ ያቆመለት የለም ማለት ነው ኢሳን ግን በሄዱበት እየሄደ በቆምበት እየቆመ ሁሉ ጊዜ እንደዘበኛ ይከታተላቸውና ይጠብቃቸው ነበር ጅብሪል አሚን በአንድ በኩል ያስተምራል በሌላው ደግሞ ዘበኝነት ይሰራለሳቸው ማለት ነው በመሆኑም የመጨረሻ ይሁዶች ያለ የሌለ ኃይላቸውና ዘዴያቸውን አቀናብረው ዛሬ እንጨርሰዋለን ብለው ሲነሱ በመድር ላይ መቆሚያ ቦታ ሲያሳጧቸው ወዳውኑ አንስቶ ወደ ሰማይ ይዟቸው ሄደው ለዚህ ነው ማለት ነው በቅርብ ይከታተል ስለነበረ እና ሩሃል ቁርስን ላንተ ጠባቂና አጠናካሪ በጥላት መሐከል ቆመው ሲናገሩ መግለጫ ሲሰጡ ምንንም አይፈሩም ነበር ቅንጫ አይላቸውም ምክንያቱም ጅብሪል አጠገባቸው አለ ወዳው አስቸኳይ እርምጃ መውሰድ ስለሚችል ሁሉ ጊዜ ልበ ሙሉ ሆነው ነበር የሚናገሩት ኢሳ ማለት ነው ብዙ ጄሽ እንዳላቸው ሆነው እና ሩሃል ቁርስን ባንተ እንግዲህ ጎን በማቆምና በሱ በማጎልበትና በማጠንከር ለማንም ያላደረኩትን ውለታ ውልልሃለሁ ኢላቸዋል ማለት ነው አንድ ይሄ ነው ተከሊሙና ሰፊል መህድ እንደገና ደግሞ ገና በአራስ ማቀፊያ ላይ ያለ ተወልደህ ትኩስ አራስ ልጅ ሆነህ ያለ እንደ ትልቅ ሰው በሩቱ አንደበት ለህዝቦች መግለጫ ተሰጥና ታናግር ነበር ይሄም ለሌሎቹ አላደረኩም ሌሎቹ ተበሰሉና 40 ዓመት ተደረሱ በኋላ ነው ብዙዎቹ የሚላኩትና ህዝቦችን መግለጫ የሚሰጡት ኢሳ ግን ገና እንደተወለደ በአንቀልፋ በማቀፊያው ላይ እያለ ነው አላህ Subhanahu Wa Ta'ala እንዲናገርና ማንነቱን እንዲገልጽ ያደረገው ማለት ነው ወከለን እንደገና ደግሞ ጎልማሳ ሆነህም تكلم الناس في المهدي صبيا وتكلمهم في الكبار نبيا ማለት ነው በህፃንነት ገና ለጋ ሆነ አዲስ እንደተወለድክ ኢኒ አብዱላህ አታኒ الكتاب وجعلني نبيا ብለህ መግለጫ እንድትሰጥ ያደረኩት አንተ ነህ እንደገና ደግሞ ኋላ 30 ዓመት አካባቢ ላይ ስትደርስ የንቡዋን በማጎናጸፍ በህዝቦች መካከል ቆመህ አስፈላጊውን ሁሉ መረጃ እንድትሰጥ ያደረኩህ እኮ ነኝ ኢላቸዋል ማለት ነው እና በሶብይነት መናገር ተአምር ነው ወዳው ተወልዶ ወዳው ራሱ ልጅ መናገር ማለት ነው ጎልማሳ ከሆነ 30 ዓመት ላይ መናገር ግን የተለመደ ነው ማንም ሰው ይናገራል ግን ሁለቱን አጣምሮ መግለጡ ለምንድን ነው በህፃንነት ወዳው ተወልዶ የተናገሩት ንግግርና
ጎልማሳው ነው የ30 አመት እድሜ ሆነው የተናገሩት ልዩነት የለውም በሳል እና ብቁ የሆነ ንግግር ከመሆኑ አኳያ በታላቅነት ከተናገረው ያላነሰ ነው በህፃንነት የተናገረው ማለት ነው ወይዛ አለምቱከል ኪታብ እንደገና ደግሞ ኪታብን ያስተማርኩ ጊዜ ይላል ኪታብ ማለት እዚህ ላይ ኪታባ ብለው ፈሰረዋል ሙፈሲሮች ስነ ጽሁፍ ማለት ነው ኢሳ በእኛ ነብይ ተቃራኒ ናቸው በዚህ ነጥብ ላይ ማለት ነው የመጻፍ ችሎታቸው በጣም የላቀ ነበር የኛ ነብይ አንድ ፊደል አይጽፉም ኡምይ ናቸው ኢሳ ደግሞ ማንም ሳያስተምራቸው ስነ ጽሁፋቸው ማንም ሰው ማወዳደረው ነበር እና መጥባዓ ነበር የሚመስለው የኸጣቸው ማመር ይባላል በየነን አይነት ደግሞ ማንም ሰው ሳያስተምራቸው ነው አላህ በቀጥታ እንዲጽፉ ያደረጋቸው ወለህክመተ እና ዒልም ናፊዕ ደግሞ ጠቃሚ የሆነ ጥበብን ሁሉ አላህ Subhanahu Wa Ta'ala በቀጥታ በተፈጥሯቸው አሸክሟቸዋል ማንም ሳያሰለጥናቸው ሳያስተምራቸው በማንኛውም ረገድ በተጠየቁት ነገር ጥልቅ የሆነ ዕውቀት ይሰጡ ነበር ማለት ነው ወተውራት እንደገና ተውራት የተባለውን የነ ሙሳን ኪታብ እንዲሁ ማንም ሳያስተምራቸው በቀጥታ አላህ ስላሳወቃቸው ሸመድዱት ነበር ማለት ነው ወልኢንጂል ለራሳቸው የተወረደውን ኢንጂልም ደግሞ ጨምረው እንደዛው የዚህ ሁሉ ጸጋ ባለቤት ነበር ይላቸዋል ወይስተخلቁ ሚን الطين كهيئة الطير ከዛም አልፈህ ደግሞ ተጭቃ በበራሪ መልክ ቅርጽ ታዘጋጅና ያችን በበራሪ በወፍ መልክ የሰራሃትን ጭቃ ቢኢድኒ በኔ ፍቃድ ፈተንፉኹ فيها ጭቃዋን ቀረብ አድርገህ ፍትልባታለህ ትንፋሽን ፈተኩኑ طيرا بإذني በኔ በጌታ ፍቃድ ወዳውኑ በራሪ ወፍ ሆና ትሄዳለች በአደባባይ ህዝብ ያያት ማለት ነው ይሄንንም ሰጥቻለሁ ለማንም ያላደረኩለትን ወቱብሪኡ الአክማሃ እንደገና ደግሞ አይነ ጭፍልቅ የሆኑትን ህፃናትም ታዲን ነበር ተፈውስ ነበር በዘመናቸው ለዚሁ ሙዕጂዛ ብሎ አላህ በአካባቢያቸው አይነ የሌላቸው ህፃናት ይወለዱ ነበር በዛ ወቅት ማለት ነው እና አይናቸው ሲወለድ ይሄ ቀዳዳው ራሱ የለም እንዳለ ጭፍልቅ እንዳለ ይወለዳል ከተወለዱ በኋላ ወላጆች ይዘዋቸው ይሄዳሉ እሳቸው ጋር ሲሄዱ በመላጭ እንደዚህ ጉድጓዱ አለ ግን አልተቀደደም ቆዳው እሷን በመላጭ እንደዚህ እንደው በረሰን ይቀዷትና ጭቃ ተመሬት ወዲጋርገው ደበልበል ያረጉና እንዲስ ያረጓት እንደ ማግኔት ዲያ ጥብቅ ትላለች ወዳውኑ አይኑና ትበራለች ጭቃይቱ ልክ ሙሉ አይኑና ቁጭ ትላለች ማለት ነው ይሄን እንግዲህ አላህ እንዲያረጉ አስችሏቸዋል ማለት ነው ወላ አብረሶ الذي اعيا الاطباء في زمنه والى الان የለምጥ በሽታንም ደግሞ ይፈውሱ ነበር በቅጽበት ማለት ነው የለምጥ በሽታ እስካሁን ድረስ ወሳኝ የሆነ መድኃኒት አልተገኘለትም በጣም አደገኛ ነው የቆዳ መላጥ ማለት ነው እሳቸው ግን የለምጥ በሽታ ያላቸው ሰዎች ሲሄዱላቸው ቢስሚላህ ብለው እንደዛ እንደ እጃቸውን ዳሰስ ታረጉት ኖርማል ይሆናል ወዳውኑ ማለት ነው በዚህ መልኩ ይሄን ሁሉ ማንም ሰው ሊያደርገው ያልቻለውን ነገር ሁሉ ሰጥቻለሁ ይላል ቢኢዝኒ ይሄም በኔ ፍቃድ ነው ባንተ ኃይል ሳይሆን ይላል በእያንዳንዷ ነጥብ ላይ ቢኢዝኒ የሚለውን ጣልቃ ያገባባታል ማለት ነው ለምን ነሷራዎች የተወናበዱት አላህ ነው የአላህ ልጅ ነው ያሉት እነዚህ ነገሮች ሁሉ በቀጥታ በራሱ ኃይል እንዲያደረገ ስለተረዱ ነው አላህ ግን በእኔ ፍቃድ ነው ሙታንም ያስነሳው አይንም የሚያበራው ለምጥም የሚያድነው ሁሉም ነገር በእኔ ፍቃድ ነው እያለ ነው ማለት ነው ወይስ تخرجul الموتى باذنه ሙታንን ደግሞ ተተቀበሩና ተቆዩም በኋላ እንደገና አጥማቸውን በአላህ ፍቃድ ተነሱ ብለ ስትጠራቸው አፈራቸውን አራግፈው ይወጡ ነበር ይናገሩ ነበር ማለት ነው ይሄም በኔው ፍቃድ ይላል ወይድ ከፈፍቱ በኒ እስራኤል አንከ እጅተሁም ቢልበይናት የእስራኤልን ዘሮች ደግሞ በጣም ወሳኝ የሆነ ማስረጃና ተአምር ሙዕጂዛ ይዘህ ስትመጣላቸው በመቀኝነት ባለ በለላ ኃይላቸው ተረባርበው ሊያጠቁ ሲመጡና ሲያሰፈስፉ እኔ አቀብኩልህ ማንም ኃይል ሊከላከልልህ የማይችለውን እኔ ያሰቡትን ነገር እንዳይፈጽሙ አደርኩልህ በፍቃዴ فقال الذين كفروا منهم ከነዚህ እስራኤላውያን ከሃዲ የሆኑት ክፍሎች ان هذا الا سحر مبين ይሄን አሁን የተጠቀሱትን ሁሉ ተአምሮችና ሙዕጂዛዎች እያዩ በመጨረሻ ምን አሉ ባንዲ ቃል ይሄ የለየለት ሟርት ነው ይሄ እንደ ያደረገ ተላላችሁ ይሄን የሚያደርገው ያደረገ መስሎን እያስመሰለብን ነው እንጂ ብጂታ እየፈጠረብን እንጂ እውነት ሙዕጂዛ አይደለም ብለው ካዱና አስተባበሉ ማለት ነው
ስለዚህ እንግዲህ አላህ Subhanahu Wa Ta'ala እነዚህን ሁሉ ሙዕጂዛዎች ለኢሳ ሰጥቷል ይሄን ደግሞ ብዙዎቹ ሙዕጂዛዎች ሌሎቹ ነብዮች እሽትራክ የማይሆኑባቸው ናቸው እነዚህን ነገሮች እያንዳንዳቸው ቢኢዝኒ እያለ ነው አላህ በፍቃዴ እንዲህ አድርጋል በፍቃዴ እንዲህ አድርጋል በፍቃዱ አላህ ከፈቀደማ ኢሳ ቀርቶ እኔ ማድረግ ይችላል አይደለም አንተ ማድረግ ትችላለህ አላህ ተፈቀደ ምንም ይከለክለው ነገር አለ ስለዚህ ኢሳ በራሳቸው ኃይል በራሳቸው ጉልበት አይደለም የሚያደርጉት ነገር ልክ እንደ ሌሎቹ ነብዮች አላህ ሙዕጂዛ ሲሰጣቸው አላህ የሰጣቸውን ሙዕጂዛ ተጠቅመዋል የአላህ ነብይ መሆናቸው እንዲረጋገጥላቸው እንጂ እነዚህ ነገሮች ስላሳየ በተለይ ያው ጭቃን እንደ አድወል ብሎ እንደ ወፍ አድርጎ በራ መሄድ ይሄ የመፍጠር ባህሪ ስለሚያምጣቁም ፈጣሪ ነው ያሉት ከዚህ ተነስተው ነው እኔ ጭቃውን እንደዛ አድበልብልና አፍበል የዛ ጊዜ ነው ይሰራበታለሁ ብየው ነው እንጂ እሱ የት ያቃል ይሄን ነገር አላህ Subhanahu Wa Ta'ala ይሄን ካደረገ ደግሞ ሌላውም ሰው ሊያደርግ የሚችል ጉዳይ ነው አላህ ተፈቀደ ባለቤቱ ይሄን ሁሉ እንዲያደረገላቸው አስቀድሞ ውለታቸውን በአለም ህዝብ ፊት እንዲናዘዙ ያደርጋቸዋል ማለት ነው ይሄን ሁሉ አድርጌልሃለሁ አይደለምን ይላል ወይዛ ወሃይቱ ኢለል ሐዋሪይን ከዛ በኋላ እነዚህ እንግዲህ የተላኩላቸው እስራኤላውያን ይሄን ሁሉ ወሳኝ የሆነ ሙዕጂዛ አይተውና ሰምተው هذا سحر مبين ብለው በኩፍር ያቋም ሲይዙባቸው እሳቸው በጣም ደነገጡ ተስፋቸው ጨለመ ነይህን ሁሉ ተአምር ያሳየኋቸው ሳሂር ነው ይሉኛል እንዴት አላመኑብኝም ብለው ተናደዱና እንግዲህ የሁላችሁም አቋም ይሄ ነው አሉ ህዝቡ ተሰበሰበበት ቦታ ሄዱና እንደ ገበያ ቦታ ሁላችሁም እኔን እንደ ውሸታም እንደ አጭበርባሪ እንደ ጠንቋይ ነው የምትቆጥሩኝ እንደ ነብይ አታውኝም ማለት ነው ሲሏቸው አብዛኛዎቹ አዎን አንተ አጭበርባሪ ነህ አሏቸው ያኔ በየአቅጣጫው እየዞሩ በዚህም ያላችሁት እናንተም እንደዚህ ነው የምትሉት እናንተም እንደዚህ ነው የምትሉት እናንተም እንደዚህ ነው የምትሉት ሲሏቸው ሁሉም አዎን እያለ ቀጠለ በአንድ አካባቢ ብቻ አላህ የወፈቃቸው አንድ 12 የሚሆኑ ግለሰቦች አንድ ፋብሪካ ውስጥ የሚሰሩ ነበር የጨርቅ ፋብሪካ እነሱ ሁኔታውን በጥሞና ተከታተሉና የተለየ ሁኔታ መሆኑን ተረዱ ስለዚህ እንግዲህ እኛ ተህዝብ ተለይተን መሄዱ ከባድ ቢሆንም ይሄ የጌታ መልእክት እስከሆነ ድረስ የመጣው ይምጣሉና ሐዋርያት የሚባሉት እኛ ካንተ ጋር ነን አሏቸው ማለት ነው እና ወይት ቃል ለሐዋርይና ማን አንሳሪ ኢላላህ ቃል الحواريون نحن انصار الله የመጣው ይንጣ ሞት ነው ሌላ ምን የሚመጣ ነገር አለ እኛ የአላህ ረዳት ነን ካንተ ጋር ቆመናል ያ ረሱላህ አብሽር አሏቸው ማለት ነው በብዙ ሺህ የሚቆጠረው ህዝብ ሲከፍር እነዚህ ግለሰቦች ግን አላህ Subhanahu Wa Ta'ala ወፈቃቸውና እነሱ ብቻ ለምንድን ነው እነዚህ ሰው ሊቀበሉ የቻሉት ምክንያቱን ይጠቁመዋል ወይዳ ወሃይቱ ኢለል ሐዋርይን አለ ለሐዋርያት ሁቡ የሆነን ምስጥር አስተላለፍኩላቸው በስሜታቸው ይላል ምንም በሚል አን አሚኑ ቢ በእኔ በጌታችሁ በኻሊቃችሁ መኑ እናንተ ሐዋርያት ወቢ ረሱሊ ኢሳ አለይሂ ሰላም እንዲሁም መለክተኛ ኢሳ መለክተኛ ነውና በሱ ሪሳላ እመኑበት የሚል ስሜት በልባቸው አሰረጥኩባቸው ይላል እና ወሃይቱ ስላለዚህ ሐዋርያት ነብይ ናቸው ብለው ደግሞ ሌላ ችግር የሚፈጥሩ ሰዎች አሉ ወህይ ማለት ዘላይ ኢልሃም ማለት ነው ወህይ الالهام ነው አላህ በስሜታቸው ኢማንን የመቀበል ፍላጎት አሳደረባቸው ማለት ነው በዛ መልክ ተነሱና እነሱ አቋማቸውን ገለጡ ቃሉ አመና አሉ እኛ ይሄ ሰውዬ ያሳየን ሁሉ መረጃ ነብይነቱን ነውና የሚጠቁመው አምነንለታል አሉ ማለት ነው ወሽሃድ ቢአንና ሙስሊሙን እንግዲህ ካሁን ጀምረህ እኛ ካንተ ጋራ ያመጣውን እስላም በመቀበል የቆምን መሆናችንን መስክርልን አሏቸው ማለት ነው የሚገርመው ደግሞ ይሄ ነው ማለት ነው ወሽሃድ ቢአንና መሲህዩን ነስራንዩን አላሉ ሙስሊሙን ኢሳ ወደ እስላም ነበር የጠራቸው ማለት ነው ስለዚህ ጥሪህን ተቀብለናል አንተ ጋራ ሙስሊሞች ሆነን ቁመናል የጌታን ትእዛዝ አክባሪ ሆነን ቁመንልሃል አሏቸው ከእስላም ውጭ ቢሆን ኑሮ ኢሳ እዚህ ላይ ማረም ነበረባቸው አይደለም እንዴ እኔ እኮ እስላም ሆኖ አላልኳችሁም ወደ እስላም ማንጠራችሁ አይሉም ነበር እንዴ ተቀበሉ እሳቸው ለምን የጠሩት ወደ እስላም ነውና ማለት ነው ሁሉም ረሱሎች እስላምን ያስተማሩት ወሽሃድ ቢአንና ሙስሊሙን በተአኪድ ያውም እኛ በእርግጥ ሙስሊሞች ነን ሙንቃዱነ ሊጧአቲላሂ ወዒባደቲህ አላህን ለመታዘዝና ለመገዛት በቃ ተስማምተናል አንተ ጋር ለመቆምና ለመርዳት አሏቸው ማለት ነው ይሄንን እንግዲህ እነዛ ሁሉ የተረገሙ ኩፋሮች ሲክዱህና
ቀኑ ሲጨልምብህ እነዚህን ግለሰቦች አላህ ርህራሄ አስገብቶባቸው የመጣው ይምጣ ካንተ ጋር ነን ካሁን በኋላ ጌታ ዘንዳ መስክርልን የተወሰኑ ግለሰቦች ተቀበለውኛል ተባብረውኛል ብለህ ብቻ ለጌታ መልእክቱን አድርስልን እንጂ የመጣውን ነገር ለመቀበል ዝግጁ ነን ብለው በቆራጥነት ቆሙ ማለት ነው። ይህን ያደረኩልህ እኔ መሆኔን ታስታውሳለህ አይደለም ይላቸዋል። إذ قال الحواريون ከዛ ቀጥለው እነዚህ ሐዋርያት ጥያቄ ያቀርባሉ። ምን አሉ? ያ ዒሳ ኢብነ መርየም አሉ አንተ የመርየም ልጅ ዒሳ ሆይ هل يستطيع ربك أن ينزل علينا مائدة من السماء አሉ። እንግዲህ እነዚህ ሰዎች ከሌላ ተህዝባቸው ተለይተው በቆራጥነት ከነብዩ ጋር አቁመዋል። ስለዚህ ጌታ የተቀበላቸው መሆኑን ለማረጋገጥ ነው ጥያቄ የሚያቀርቡት ማለት ነው። እና ጌታ አሁን እኛ መቼም እንግዲህ ከዘመድ ከወዳጅ ከሀገር ተለይተን አንተ ጋር ቁመናል ለአደጋ ተጋልጠናል። ስለዚህ ጌታ ተቀብሎን ከሆነ የፈለገው ይሁን ግድ የለም ያንን ለማረጋገጥ ምናልባት አደብ አጠጥቷት አትበልንና ጌታ ለኛ የተወሰነ ማኢዲያ ሊያወርድልን ይችላል ማለት ይፈቅዳል ለማለት ነው። አሁን አላህ በመቻሉ በቁድራው የሚጠራጠሩማ ከሆነ ምኑን አመኑት? هل يستطيع ማለት هل يوافق ለማለት ነው። ጌታ ይስማማልን ለነዚህ ለአማኝ ተከታዮች ያው የተቀበልካቸው መሆኑን ለማሳየት ግብዣ ብታረግላቸው የሆነ ማድ ብትልክላቸው ምን ይመስልሃል ብለህ ብትጠይቀው ይሄን ጥያቄ ይቀበልህ ይመስልሃል ብለው ጠየቋቸው ማለት ነው። ይህን በሚጠይቋቸው ጊዜ ዒሳ ምን ይላሉ? قال اتقوا الله ان كنتم مؤمنين እናንተ አማኝነን ብላችኋል። ስለዚህ አማኝ ከሆናችሁ ያመናችሁበትን ጌታ ልትፈሩት ይገባልና አላህን ፍሩ። እናንተ አምነናል ብላችሁ ተልባችሁ እስከ ተቀበላችሁ ድረስ እሱ እንደሚቀበላችሁ አያጠራጥርም። ግን ተቀብሎናል አልተቀበለንም በሚል ስጋት ለማረጋገጫ ብላችሁ እንዲህ አይነት ጥያቄ ማቅረብ አግባብ አይደለም። ሱአል አደብ ያይሆን ያፈራለውና አላህን ብትፈሩ ቢቀርባችሁ ይሻላል ብለው መከሯቸው ማለት ነው። ሰዎቹ ግን ገፉበት በጥያቄው ቃሉ ኑሪዱ አን ነእኩለ ሚንሃ ወተጥመኢነ ቁሉቡና አሉ። እኛ ተርበናል አሉ እና ያንን ከጌታ የሚመጣውን ግብዣ መብላት እንፈልጋለን። ሌላ ምንም ተጀርባችን ተንኮል ነገር የለውም። ይሄን ጥያቄ የጠየቅነው ምግብ ስላስፈልገን ብቻ ምግብ ለማግኘት ፈልገን ነው። እንደገና ደግሞ እግር መንገዱን ወነዕለማ አንቀድ ሶደቅተና አንተ እኔን ተተቀበላችሁና ከተከተላችሁ የአላህ ወዳጆች ትሆናላችሁ ብለህናል። ያ አባባልህን ለማረጋገጥ ነው። እውነት አላህ ወዳጅ አድርጎ ይዞናል ወይ ማለትን እንድናቅ ፈልገን ነው አሏቸው። ወነኩና አለይሃ ሚነ ሻሂዲን ሶስተኛ ደግሞ እኛ የነብዩላህ ዒሳን በመቀበልና በመከተላችን ጌታችን ተቀብሎናል እና ትክክለኛ ሙስሊሞች ነን ብለን ለትውልዶቻችን ደግሞ መልእክት እናስተላልፋለን። እንደ አይነት ስር ነቀል አቋም ይዘን ጌታ ተቀብሎናልና ካሁን በኋላ ከዚህ ውጭ እምነት የላችሁም እያን ለሚመጡት ትውልዶች ሁሉ እናስተምርበታለንና ለዚህ ለሶስት ምክንያት ነው የጠየቅንህ አሏቸው ማለት ነው። ያኔ ጥያቄውን ለመቀበል ተገደዱ ዒሳ ማለት ነው። ቃለ ዒሳ ኢብኑ መርየም ያኔ የመርየም ልጅ ዒሳ ነብዩላህ አለይሂ ሰላም ተነሱና ያው ሰውነታቸውን ታጠቡ ማቅለበሱ ይባላል። በጣም ተዶሩዕ ለመሆን ላላ ለመዋደቅ ያን ማቅለብሰው እያለቀሱ በስጁድ ላይ ተደፍተው ዱዓ ማድረግ ጀመሩ። ምን አሉ? አላሁመ ረበና አላህ አንተ አምላካችንና ጌታችን ሆይ አሉ። ተውሂድ ሩብያና ተውሂድ ኡሉሂያን በጣምራ በማንሳት ማለት ነው። አላሁመ የሚለው ኡሉሂያ ስሙ ነው። ረበና የሚለው ደግሞ በሩብያ ደረጃ የሁላችን ፈጣሪ የሁላችን አምላክ የሆንከው ጌታ ሆይ አሉ ማለት ነው። አንዚል አለይና ማኢደተ ሚነ ሰማ እነዚህ ህዝቦች ያው እምነታቸውን የተቀበልካቸው መሆኑን ለማረጋገጥና ያንተን በረከት ለመቋደስ እንዲሁም ለትውልዶች ምስክርነትን ለማስተላለፍ እንዲመቸን ብለው ማድ ያውርድልን የሚል ጥያቄ አቅርበዋል። ይህንን ጥያቄያቸውን ፍቃድህ ከሆነ ብታወርድልን በማለት ጠየቁ ማለት ነው። ተኩኑ ዒደን ሊአወሊና ወአኺሪና ይህች የምታወርዳት ማዕድ በጣም ልዩ ታሪካዊ ቀን ስለምትሆን አንተ ያወረድክባት ቀን ሁል ጊዜም ለኛ መታሰቢያ አመት በዓል እናደርጋታለን የታሪካችን እምብርት ትሆናለች ብለው ነውና የጠየቁት። ይሄን ነገር እንዴት ታየዋለህ በማለት ለጌታቸው አቀረቡ ማለት ነው። ለመጀመሪያዎችም እኛኮ ከጌታችን እምነቱን በመቀበላችን ተቀባይነት ያገኘን ለመሆኑ ራሱ የደስታ መግለጫ
ግብዣ አድርጎልናል አላህ ስንል ለጥላቶቻችን የጥሩ መከራከሪያ ይሆነናል ማለታቸው ነው። ወአኺርና ወደ ኋላ ለሚመጣውም ትውልድ እኮ የኛ አባቶች እኮ ነብዩላህ ኢሳ ጋር በመወገናቸው አላህ አከበራቸው ወደዳቸው ማዳ ወረዳቸው እያሉ ሁሉ ጊዜ የሚኮሩበት ታሪክ እንዲሆንልን ብለው ነውና ይሄን ነገር ፍቃድ ከሆነ ብታወርድ ብለው ጠየቁት ማለት ነው። ወአየተ ሚንክ ካንተ የሆነ ደግሞ ታምር እንዲሆን ይሄንን እንግዲህ በማውረዲህ ለነብይህ ራሱ ትልቅ ድጋፍ ነው። የተጠየቁትን ጥያቄ ለማስመለስ ችለዋልና ማለት ነው። ወርዙቅና እና ለማንኛውም ይሄ ጥያቄ በመሰረቱን የምደግፈዋለሁኝ ለስጠን ይህን ስሳይ ወአንተ ኸይሩ ራዚቂን አንተ ተመጋቢዎች ሁሉ የበለጥክ ቸር መጋቢ ነህና በማለት ቢአስማኢል ሁስና እያባበሉ ጠየቁት ማለት ነው። ያኔ አላህ Subhanahu Wa Ta'ala ይሄ ጥያቄ በሚቀርብለት ጊዜ ምን አለ? قال الله جل ثناؤه اني منزلها عليكم ማለ ይሄን ያቀረባችሁትን ጥያቄ በመሰረቱ እቀበለዋለሁኝ ማዷንም ላወርዳት እችላለሁኝ አላቸው። ግን የሚያስከትለው መዘዝ ሊኖር ይችላልና ያን ነገር አስቡበት መጀመሪያ ሊላቸው ነው። ማዱ ማውረድ ቀላል ነው፣ አወርደው ልክላችኋለሁኝ። እሱም በማወርድ ጊዜ ግን ያላግባብ ከሆነ የምትቀበሉት የባይወርድ ይሻል ነበር የሚባል ችግር እንዳያመጣባችሁ ስለሱ አስቡበትና ይሁን ግዴለም ካላችሁ እኔ ምንም ችግር የለው አወርደዋለሁ ይላቸዋል። ሙነዚሉሃ አለይኩም ይችን ማዕድ በእናንተ ላይ አወርድላችኋለሁ። ተወረደ በኋላ ግን ፈመን የክፍር ባዕዱ ሚንኩም እሷን ታወረድኩላችሁ በኋላ ከእናንተ መካከል የጌታን ጸጋ የሚክድ ሱአል አደብ የሚያደርግ አደብ የሚያጠፋ ሰው ቢገኝ አሉ ፈኢኒ ኡዓዚቡሁ ዓዛበን ላ ኡዓዚቡሁ አሐደን ሚነል ዓለሚን ያኔ በዚች ማዕድ ሰበብ አደብ ያጣውን ሰውዬ የምቀጣው በዓለም ውስጥ ማንንም ወንጀለኛ ከምቀጣው በባሰና በከፋ ሁኔታ ይሆናል። ይሄን ተስማማላችሁ ይላቸዋል ማለት ነው። ይሄንን ማዕድ አወርደዋለሁኝ በማወርድ ጊዜ ግን ሽሩጥ አለው አዳብ አለው። ያንን አዳብ በሙሉ ማክበር ይኖርባቸዋል። ያንን ታጓደለስ ግን አንድ ሰው ማዕዱ ወርዶ ሲያበቃ በዓለም ላይ ማንንም ወንጀለኛ ተቀጥቶ የማያወቀው በጣም ከባድና ሰቅጣጭ ቅጣት እቀጣዋለሁኝ። በዚህ ተስማማላችሁ ይላቸዋል ማለት ነው። ያን እንግዲህ በዚህ አው ተስማምተናል ይውረድ ግዴለም ብለዋል የሚልም አለ። ተንጠልጥሎ ነው የቀረበው አላህ በኩል እዚህ ድረስ ነው የተነገረው ማለት ነው። አንዳንዱ ይሄን ነገር በመፍራት ኧረ ይቅርብን እንግዳውስ ብለው ተራጁ ሆነዋል የሚልም አለ። ግን ወርዷል የሚለው ነው አመዛኝ ሆነው። ከዛ በኋላ ያው አወረደላቸው። ልክ ኢሳ ቁመው ዱዓ ያደረጉ ይያሉ ባየር ላይ ሱፍራ ቀይ ቆዳ የመሰለች ሱፍራ ሰማይ ላይ ወረደች እንደዚህ ማለት ነው። እና የተለያዩ ጣፋጭ ምግቦች ስጋ፣ አትክልት፣ ፍራፍሬ፣ ዳቦ ምን የተሞላባት አንደ ሽታዋ በጣም ባሻጋሪ ገና በርቀት ስትመጣ የሚያውድና የሚያቁነጠንጥ የሆነች ልዩ ምግብ መጣች ማለት ነው። እና መጣ በላያቸው ላይ ታንጃብብ ገባ እንደዛ ያንጃበበ መጣና ነብዩ ፊት ቁጭ አለ ማለት ነው። ሱፍራው እንደታሸገ ከዛ በኋላ አልহামዱሊላህ አሉና ሃይ ታሉኑ ብሎ ይሏቸዋል። የዛ ጊዜ እንደገና አንተ ያው ክፈትና ባርክልኝ ጨምርልን አሉ። እኔማ ያው አስተባባሪ ነኝ እንጂ ተመጋቢ አይደለሁም አሉ። ችግር ሲመጣ ማለት ነው። እንዴ አንተማ ካልበላው እንዴት አርገንኛ እንበላለን በማለት አተካራ ፈጠሩ። በዛ ምክንያት እነሱ ሲፈሩ ሲያንገራግሩ እንደገና አላህ እነሱ ካልፈለጉ ለሌሎቹ ለምስኪኖቹ ለችግረኞቹ ስጥ ይላቸዋል። ለሌሎቹ ሲሰጧቸው እንዲሁ ተራ ምግብ ብቻ ሳይሆን ፈውስም ነበረች ማለት ነው። የተለያየ በሽታ ያለባቸው የአካል ጉድለት ያለባቸው ሁሉ አይናቸው የታወሩ ይበራላቸዋል። ደንቆሮቹ መስማት ያዙ፣ ቆራጣዎቹ ሰውነታቸው መሟላት ያዘ። ያ ነገር በሚያው ጊዜ መጀመሪያ ጠያቂዎች እንደገና ተጸጸቱና እባከኛ ምን ብላ ማለት መለመን ጀመሩ። እሳቸው ደግሞ እድሉ ተሐውሏል፣ ካሁን በኋላ እናንተ መብላት አትችሉም አሏቸው ማለት ነው። በዛ መልክ ቅራኔው ተፈጠረ ማለት ነው። እነሱ ነዳማ ውስጥ ገቡ። ስለዚህ አላህ Subhanahu Wa Ta'ala እንግዲህ እነዚህ ሁሉ ነገሮችን እንደዋለላቸው ነብዩላህ ኢሳን መጀመሪያ ያስገነዝባቸዋል የጌታን ወረታ እንዳመሰግኑ ማለት ነው። ከዛ በኋላ ይሄን እንደመንደርደሪያ ተጠቅሞ የሚጠይቃቸው ዋናው ጥያቄ የሚቀጥለው ላይ ነው የሚመጣው።
ወደ ቀጣው ተረፍት በኋላ እንመለሳለን። ሰለላሁ ዐለይሂ ወሰለም አለ ነብዩ ኢላ ሊቃ